አባዬ እኔ ሳድግ ለሰዎች ጥሩ መሆን አልፈልግም። ሄሎ ጸጋ፣ ችግር ገጥሞኛል፣ በእናትህ ድረስልኝ። እንዴ ምንድነው? እናቴ ታማ የው ጭንቅ ውስጥ ነኝ። በእናትህ ማንም ሰው አንድ የሚረዳኝ ሰው አጣው። እባክህ ትንሽ ብር ፈልግልኝ። እሺ በቃ ችግር የለውም፣ እኔ ጋር ትንሽ ብር አለ፣ እሰጥሃለሁ። የት ነህ? ይሄው እኛ ቤት ብሎክ ላይ ነኝ። እሺ መጣን። ሚጣ በቃ ሌላ ጊዜ አዝናናሻለሁ። እሺ ትንሽ ችግር ገጥሞኛል። እንዴ አባዬ እምቢዮ። ሚጣ ደግሞ እንዲህ አይባልም። የጓደኛዬ እናት ታማለች። ሌላ ጊዜ እንሄዳለን። እጭ ድሮም አንተ እኔን አትወደኝም። አይ እንግዲህ አትጨማለቂ። እና ሄደን ብሩን እንስጠው። የት ሄድብሻል? እጭ ያውና ባጃጁ ሚጣ ሂጂ፣ እሱ ጋር መጣው። አንዴ ስልክ ላውራ። እንዴ ወዴት ነው? ነይ መጥቻለሁ። እዚህ ዳስጠበቅነ እንዴ? መጣችሁ? ሰላም ነው እንዴ? አለ እንዴ? አስቸገርኩ አይደል? በቃ አታስጠብቃቸው፣ ቶሎ ድረስላቸው። እሺ ወንድሜ። አባዬ እንዳሰጠው። ምን ነው? ቀድም በስልክ ሲያወራ የደረሳችሁ ብሩን እያመጣልኝ ነው ይሄ ጅል። ኧረ ኑ ዛሬ ይጨበሳል ነው ምላችሁ። ለማንኛውም በቃ የተለመደው ቦታ ጠብቁኝ፣ እንዳይመጣብኝ አባቸው። ቻው። ኧረ ውሸቷን ነው። የኔ ልጅ አትዋሽም። አይ የሰው ነገር ለካ የኔን የዋነት እንደ ሞኝነት ነው የምትቆጥረው። ኧረ ለማንኛውም ሌላ ጊዜ የዋ ሰው ስታገኝ በፍቅር እንጂ በብልጠት ልትጠቀምበት እንዳታስብ። ጊዜ ከፍለሃል። ትልቅ ሰው አይደለ? እንደዚህ አይደረግም። አባዬ እኔ ሳድግ ለሰዎች ጥሩ መሆን አልፈልግም። ሚጣ እንደዛ አይደለም። ለሰዎች የዋና ጥሩ ነው መሆን ያለብሽ። እነሱ ሞኝ አድርጉሽ፣ አንቺ ሞኙኝላቸው። እሺ አባዬ።